ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው እናሰማችሁን ሀብታሙ አስፋና ታምሩግረን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 29 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ጥቃት፣ የጤና ባለሙያዎች ንቅናቄና ዩኒቨርሲቲ መምህራኑ ጥሪ፣ የሰራተኞች ሮሮ ምላሹና የፋኖ አንድነት፣ ህገወጥ ኬላው፣ የካናዳው ምላሽ፣ የሱዳን ጥቃትና አረብ ኤሚሬት፣ ህንድና ፓኪስታን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። የአማራ ፋኖ በጎጃም ወደ ጠላት ካምፕ ተስበው ተልኳቸውን ለመፈጸም የተንቀሳቀሱ በድል መመለሳቸውን ገለጸ። በተለያዩ ግንባሮች ድል መቀዳጀቱን አስታውቋል። የአማራ ፋኖ በጎጃም ጃዊ መተከል አራተኛው ክፍለ ጦር ለተከታታይ ቀናት ያደረገውን ጥቃት ተከትሎ ጠላት ተቆጣጥሮት የነበረውን አካባቢ ጥሎ መፈርጠጡን አስታወቀ። አገዛዙ በግዳጅ ያፈሳቸው ታዳጊዎችን የማስጣል እርምጃ ፋኖ ሰራ። የአማራ ፋኖ በጎጃም ጃዊ መተከል አራተኛው ክፍለ ጦር ነበልባሉ የነጋሽ ብርጌድ ለተከታታይ 3 ቀናት ባደረገው አውደ ውጊያ በጠላት ላይ ከፍተኛ ወታደራዊ ኪሳራ ማድረሱን የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ህዝብ ግንኙነት አስታውቋል። ትላንት በነበረው አውደ ውጊያ 25 የጠላት ኃይል ሲደመሰስ 15 ከባድና ቀላል የመቁሰል አደጋ የደረሰባቸው ሲሆን በርካቶች ገደል ገብተው ህይወታቸው ማለፉ ታውቋል። በዛሬው ዕለት ሚያዝያ 29 ቀን 2017 ዓ.ም የአራተኛው ክፍለ ጦር የነጋሽ ብርጌድ የክፍለ ጦሩ ተወርዋሪ ሰንጥቅ የምድር ድሮን ሻለቃ 10 አለቃ ብዬ ነጋሽ ብርጌድ በላይ ዘለቀ ብርጌድ በጥምረትና በተናበበ መንገድ ጠላት ላይ ወሰዱትን ጥቃት ተከትሎ ከፍተኛ ድል መቆዳጀታቸውን ጉንበር ከተባለ ቦታ ላይ ከ30 በላይ ጠላት ኃይል በመደምሰስ በርካቶች ከባድና ቀላል የመቁሰል አደጋ እንደደረሰባቸውና በዚህም በጃዊ ፈንዲቃ ከተማ በአማራው ደም የጨቀየው ከባድና ቀላል የመቁሰል አደጋ በማድረስ ጠላት ላይ ከፍተኛ ኪሳራ ማድረሱን አስታውቋል። በእንዲህ እንዳለ በዛሬው ዕለት በጃዊ ፈንዲቃ ከተማ በአማራ ደም የጨቀየው ባንዳ ካድሬዎች ስብሰባ ባደረጉበት ወቅት በዘሪውን 13 የአማራ ፋኖ በጎጃም በሰራው ከባድ መሳሪያ የታለመ ጥቃት የተሰነዘረ ሲሆን የባንዳው ኃይል እንዲበተን ማድረግ መቻሉም ተጠቅሷል። በእንዲህ እንዳለ አገዛዙ አፍኖ ወደ ወታደራዊ ማሰልጠኛ በግዳጅ ሊወስዳቸው የነበሩ ታጋቾች መካከል 21 የሚደርሱትን ማስለቀቅ መቻላቸውን ፋኖ ምስጌ ዘድንግል የቢትወደድ መንገሻ ጀንበሬ ብርጌድ ህዝብ ግንኙነት ኃላፊ አስታውቋል። እድሜያቸው ለአቅመ አዳም ያልደረሱ ህጻናትና የጤና እክል ያለባቸውን ጨምሮ በሙሽርነት ቀኑም ጭምር የታፈኑ እንዳሉ ባለታሪኮቹ ነግረውናል። ከጎንደርና ከጎጃም ከተለያዩ አካባቢዎች የተሰበሰቡት ታጋቾች ዳንግላ ሲደርሱ የአማራ ፋኖ በጎጃም 3ኛው አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ ዳንግላ ከተማ ላይ በብርጌዱ የደህንነት መዋቅር አማካኝነት በረቀቀ ኦፕሬሽን ከጠላት መንጋጋ ማውጣት እንደቻለ ገልጸዋል። መንግስት ነኝ የሚለው አካል ህዝባችንን እንድንወጋ አስገድዶ ቢጭነንም ፋኖ ግን ካጋቾቻችን አስለቅቆ ላደረገልን አቀባበል እናመሰግናለን በማለት ታጋቾቹ በየቦታው ከእገታ ለማምለጥ ሲንቀሳቀሱ የተረሸኑ እንዳሉ ጭምር ምስክርነት መስጠታቸውን ዝርዝር መረጃውን ወደፊት በቪዲዮ ይፋ እንደሚያደርግ ፋኖ ምስጌ ዘድንግል የቢትወደድ መንገሻ ጀንበሬ ህዝብ ግንኙነት ኃላፊ አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር የፍትህና የህግ አካላትን የክፍለ ጦርና የብርጌድ ህዝብ ግንኙነት አመራር በተገኙበት በአማራ ፋኖ በጎጃም መምሪያና መተዳደሪያ ደንቦች በማስመልከት በደባይ ጥላት ግን ወረዳ የሚገኘው ደባይ ጮቄ ብርጌድ 4ኛ ሻለቃ 5ቱ የቀበሌ ጎበዝ አለቃና ማህበራዊ ሸንጎችን ማወያየትና ግንዛቤ ማስጨበጡ ተገልጿል። በውይይቱ የመልካም አስተዳደር ችግሮችን፣ የፍትህ አሰጣጥና ወንጀለኞችን የመመርመርና በቁጥጥር ስር የመዋል የመያዝ እንዲሁም የመምከርና ወንጀል የመከላከል መንገዶችን በትኩረት ማየት፣ በማህበራዊ አገልግሎቶችና መሰረታዊ ልማቶች እንዲሁም ለአማራ ፋኖ በጎጃም ወቅታዊ መመሪያ መሰረት ጥልቅ ውይይት መደረጉን የሚጠቅሱ መረጃዎችም ደርሰውናል። አገዛዙ ከጎጃምና ከጎንደር ያፈሳቸውን ታዳጊዎች ጦላይና ሁርሶ ማሰልጠኛ ካምፕ ለማስገባት ማምሻውን ከደብረ ማርቆስ ወደ አዲስ አበባ ለመውሰድ ደብረ ማርቆስ ከተማ በርከት ያሉ ተሽከርካሪዎችን ማስገባቱና ጨለማ ተገን አድርጎ ታዳጊዎቹን አፍሶ ለመሄድ እንቅስቃሴ እንደሚያደርግ በየአካባቢው ያሉ ፋኖች ጉዳዩን በመከታተል ተመሳሳይ እርምጃ በመውሰድ ታዳጊዎቹን ነፃ እንዲያወጧቸው ጥሪ እየቀረበ ይገኛል። የአማራ ፋኖ በጎጃም ወደ ጠላት ካምፕ ተስበው ተልኳቸውን ለመፈጸም የተንቀሳቀሱ በድል መመለሳቸውን ገለጸ። በተለያዩ ግንባሮች ድል መቀዳጀቱን አስታውቋል። የአማራ ፋኖ በጎጃም 1ኛው ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ የጊዮን ሻለቃ ጠላት ወዳለበት ቀጠና ሰርጎ በመግባት ዳጊ ላይ ጠላት ካምፕ
አድርጎ በመሸገበት ሃይስኩል ላይ ድንገተኛ መብረቃዊ ጥቃት መፈጸም ጠላት ላይ ጉዳት ማድረሳቸውን አስታውቋል። የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው ይፋ እንዳደረገው የኮሎኔል ታደሰ ሙሉነ ብርጌድ የጊዮን ሻለቃ ተልኮ ወስደው የተንቀሳቀሱ ፋኖች ጠላትን እጅ በእጅ ውጊያ ሲያዝረከርኩት መዋላቸውን አስፈላጊውን ኦፕሬሽን ሰርተው መውጣታቸውን ጠቅሶ ጠላት በደረሰበት ጥቃት በመደናገጥ ያለ የሌለ ከባድ መሳሪያ በመጠቀም ተራራዎች ሲደበድብ መዋሉን ጠቅሷል። በአካባቢው የተገኙ ወጣቶችና ከብት እረኛዎችን አፍኖ የወሰደው የጠላት ኃይል በመላው አማራ የምትገኙ ወጣቶች በያላችሁበት አካባቢ ፋኖችን በመቀላቀል ራሳችሁንም ሀገራችሁንም በጋራ እንድትታደጉ ሲል ጥሪ አቅርበዋል። ይህ በእንዲህ እንዳለ በዲማ ጊዮርጊስም ሳምንታት ፍጥጫ ላይ የነበረው የጠላት ኃይል በአባ ኮስትር ብርጌድ የተወሰደበትን ጥቃት ተከትሎ ሽንፈት ማስተናገዱን አስታውቋል። ዲማ ጊዮርጊስ ገብቶ የነበረው የአብይ አህመድ ወራሪ ሰራዊት በጀግኖቹ አባ ኮስትር ብርጌድ አይቀጡ ቅጣት በመመታቱ ትላንት ሚያዝያ 28 ቀን 2017 ሳይወድ በግድ ጨለማን ተገና አድርጎ ከአካባቢው መፈርጠጡን ዛሬ ሚያዝያ 29 ቀን 2017 ባወጣው በዚሁ መረጃ አስታውቋል። በእንዲህ እንዳለ አማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ነበልባሉ የነጋሽ ብርጌድ ለተከታታይ 3 ቀናት ባደረገው ውጊያ በጠላት ላይ ከፍተኛ ኪሳራ ማድረስ መቻሉን ጠቅሶ አብራርቷል። በኢትዮጵያ የሚገኙ የጤና ባለሙያዎች ከደሞዝ ጭማሪና ጥቅማጥም ጋር ተያይዞ ለሚነሱትም ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማም ሰልፎችን በመላው ኢትዮጵያ ሊያካሂዱ መሆኑን ተከትሎ የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄዎቻቸው በአስቸኳይ ምላሽ እንዲሰጥ ሲል አሳሰበ። የባለሙያዎቹ ንቅናቄም ኢትዮጵያንና ህዝቧን በማይጎዳ መልኩ መከናወን እንዳለበትም አጽንኦትም ሰጠ። ማህበሩ ዛሬ ባወጣው መግለጫ በጤና ባለሙያዎች የተነሱትም ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበትም ብሏል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን አውስቶ ይሁን እንጂ የጤና ባለሙያዎች የሚያነሱትም ጥያቄዎች በአፋጣኝና በተገቢው መንገድ ምላሽም ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ናቸውም ብሏል። ለተነሳው እንቅስቃሴ ድጋፉን የገለጸው የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣልም ብሎታል። መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንደሚቃወምና ለኢትዮጵያ ችግርም ከመፍጠሩ በፊት ተገቢውን ትኩረትና ምላሽም እንዲሰጥም ሲል ጠይቋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሳምንቱ መጨረሻ ላይ በጻፈው ግልጽ ደብዳቤ ሚኒስትሩ ለ12 ቁልፍ ጥያቄዎች ምላሽም እንዲሰጥም እስከ ግንቦት 3 2017 ዓ.ም ድረስ የጊዜ ገደብ ሰጥቶ አስደሳችና ገንቢ ምላሽም ካልተገኘ ግን ተገቢውን ህጋዊ እርምጃም ለመውሰድ ዝግጁ ነን ብሏል። አንድ የጤና ባለሙያም ለመገናኛ ብዙሃን በሰጡትም አስተያየት የውቅና አለመኖርና የኑሮ ውድነትን መጨመር መቋቋም ባለመቻላችን እንጂ ጉዳዩ የፖለቲካ አጀንዳም ሳይሆን የሰብአዊ መብት የመኖርና ያለመኖር ጉዳይ በመሆኑ በስራችን ጋር ሲነጻጸር ዝቅተኛ በሆነም የኑሮ አዘቅት ውስጥ የመውደቃችን ጉዳይም ትኩረትም እንዲያገኝ በማሳሰብ ነው ለዚህ ተቃውሞ የወጣ ነውም ብለዋል። ይህ የጤና ሙቭመንቱ ማለት ነው የጤና ባለሙያ ዶክተር ብቻ ሳይሆን ሁሉንም ያካተተ ነው። ምክንያቱም ሐኪም ፋይናል ዲሲዥን ብትሰጥ ከአብሮ የሚሰሩ ነርሶች አሉ። ያለ ላብ መስራት አትችልም። አንድ አካል ነን ሁላችንም። እኔ ተስተካክለውልኝ ነርሷ ሊቆልባት አይ በህብረት ነው የምንሰራው። ቲም ወርክ ነው ህክምና ሲል። ስለዚህ ያለውን ችግር በክፍያ አይደለም። አንደኛ የምትፈልገው ዕቃ የለ፣ በክፍያም በምታደርገው ሰርቪስ በሙሉ መሳካት ትልቅ ሳቲስፋክሽን ነው። የኛ አሁን የሆነው ከሁለቱንም አንዱንም አላገኘ ነው። የአማራ ፋኖ በወሎ በጠላት ላይ ወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታወቀ። ከጠላት ጋር የተሰለፈው ቡድን ዲሽቃና የተለያዩ ተተኳሾችን ሲቀባበል በተወሰደበት ጥቃት እቅዱ መክሸፉን አስታውቋል። የአማራ ፋኖ በወሎ ቤት አማራ ወሎ ከሚገኘው የአብይ አገዛዝ ስልጣን አስጠባቂ ጦር እስክንድር ለሚመራው አፋድ አደረጃጀት ተላልፎ ሊሰጥ የነበረ ዲሽቃና ተተኳሽ መማረኩን አስታወቀ። የአማራ ፋኖ በወሎ ቤት አማራ ዛሬ ሚያዝያ 29 ቀን 2017 ዓ.ም ተጠናክሮ በቀጠለው ዘመቻ አንድነት አሳምነው ክፍለ ጦር ታላቅ ጀብዱን በመፈጸም ድል መቀዳጀቱን አስታውቆ መግለጫ አውጥቷል። የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ዛሬ ሚያዝያ 29 ቀን 2017 ማለዳ ጀምሮ ጃርሳ ቡና አረጋዊ አካባቢ ጥቁር አስፓልት ወጥሮ የዋለውን የአብይ አገዛዝ ዙፋን ጠባቂ ሰራዊት ከሁሉም ሬጅመንቶች የተውጣጣ ኃይል ከቀኑ 9 ሰዓት ተኩል ላይ ወደ ወልዲያ ከተማ ሲመለስ በደፈጣ ጥቃት ጠላትን ጥቁር ውሃ ድረስ እየተከታተሉ በርካታ ዙፋን ጠባቂው ሰራዊት ላይ ጥቃት መፈጸም
በመፈጸም ታላቅ ጀብዱ መፈጸማቸውን አስታውቋል። አገዛዙ በአውደ ውጊያ ትልቅ የሚባለውን ዘመቻ መክፈት በተጓዳኝ ደግሞ በሰሜኑ ጦርነትና በፋኖ ህልውና ትግል በድሮና በመድፍ ያወደማቸውን ተቋማት በማሰባሰብ ዘጋቢ ውሸት ፊልም በመስራት ፋኖ ከህዝብ ነጥላለሁ ብሎ ቢሞክርም በሁሉም ግንባሮች በአውደ ውጊያና ፕሮፓጋንዳው ሽንፈቱን የተከናነበው ጠላት ወደ ጃርሳ ከተማ ንጹሃን ኢላማ ያደረገ መድፍና ሞርታር ቅንቡላ እያስወነጨፈ እንደሚገኝ እስከ ምሽት ድረስ ወደ ወልዲያ ከተማ ጥሎት የሸሸው አስከሬና ቁስለኛ እየጫነ እንደሚገኝም የአማራ ፋኖ በወሎ ቤተ አማራ ባወጣው በዚሁ መግለጫ አስታውቋል። በሌላ በኩል ከአገዛዙ ጋር ግንባር የፈጠረው አፋድ ዲሽቃና የተለያዩ ተተኳሾች ሲቀባበል በተወሰደበት ጥቃት የጠላት ኢላማ መክሸፉና መሳሪያውና ተተኳሾቹ በቁጥጥር ስር መዋላቸውን የአማራ ፋኖ በወሎ ቤተ አማራ ዛሬ ባወጣው ተመሳሳይ መግለጫ አስታውቋል። የአማራ ፋኖ በወሎ ቤተ አማራ ወሎ ከሚገኘ አብይ አገዛዝ ስልጣን አስጠባቂ ጦር እስክንድር ለሚመራው አፋድ አደረጃጀት ተላልፎ ሊሰጥ የነበረ ድሽቃና ተተኳሽ መማረኩን አስታወቀ። የአማራ ፋኖ በወሎ ቤተ አማራ ዛሬ ሚያዝያ 29 ቀን 2017 ዘመቻ አንድነት ውሎን በተመለከተ በጽሁፍ ባወጣው በዚሁ መግለጫ በቀጠለ ሁሉና ተጋድሎ ከአማራ ጠሉ ስርዓት ወደ አማራ ፋኖ ህዝባዊ ድርጅት አፋድ ብልጽግና እውነተኛውን ለአማራ ህልውና የሚዋጋውን የፋኖ መዋቅር እንዲወጋ ከጃራ ወታደራዊ ካምፕ ጥቂት ርቀት ዲሽቃ ሲቀባበሉ ከማህበረሰቡ በደረሰን መረጃ መሰረት ባለሽርጡ ክፍለ ጦር ዲሽቃውን ከሁለት የዙፋን ጠባቂው ሰራዊት ጋር በመማረክ ታላቅ ጀብዱ ተጎናጽፏል ሲል አስታውቋል። ተጠናክሮ በቀጠለው ዘመቻ አንድነት በዛሬው ዕለት ሚያዝያ 29 ቀን 2017 ዓ.ም የአማራ ፋኖ በወሎ ቤተ አማራ የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ከጨፍጫፊ አብይ አህመድ ጃራ ካምፕ አንድ ዲሽቃ ከበቅጅ ተተኳሽ ጋር በመማረክ ታላቅ ድል በመጎናጸፍ የጠላትን ቅስም መስበር መቻሉን አስታውቋል። ራሱን የአማራ ፋኖ ህዝባዊ ድርጅት እያለ የሚጠራው በወሎ ቀጠና የሆነ ሽንቁር ላይ ተቀርቅሮ ያለው በፋንታው ሙሐቤ የሚመራ የወሎ ህዝብ ስነ ልቦና የማይመጥን በሚንቀሳቀስባቸው ቦታዎች ከስርዓቱ በሚሰጠው ተልዕኮ ህዝቡን ከፋኖ መለየት የዘወትር ልምዱ ቢሆንም ከቅርብ ጊዜ በኋላ ይህን የማህበረሰብ ስቃይና በደል የተረዳው የአማራ ፋኖ በወሎ ቤተ አማራ ከዚህ ድርጊታቸው እንዲቆጠቡ ቢያሳስብም የማህበረሰቡ ሰቆቃ እየበዛ ሲመጣ ተመጣጣኝ እርምጃ እየወሰደ ከቀጠናው እንዲወጡ ካደረጋቸው በኋላ ከስርዓቱ ጋር በይፋ ዳውንት ከተደራደሩ በኋላ ከስርዓቱ ጎን ለጎን በመቆም የስርዓቱን እድሜ ለማራዘምና የአማራ ህዝብን ስቃይ ለማብዛት ከስርዓቱ ጋር አብረው እየሰሩ እንደሆነ የአደባባይ ሀቅ ነው ሲል አስታውቋል። የአማራ ፋኖ በወሎ ባወጣው በዚሁ መግለጫ በዛሬው ዕለት ከረፋዱ 4:45 ገደማ በኮሎኔል ፋንታው ሙሐቤ የተላኩ ፋኖች ከጃራ ካምፕ ዲሽቃና 10,000 የክላሽ ተተኳሽ 4,500 የብሬን 6,700 የዲሽቃ ተተኳሽ ከነ ዲሽቃውና ከሁለት የስርዓቱ ወንበር ጠባቂ ሰራዊት ጋር በባለሽርጡ ክፍለ ጦር የቃኝ ሀዶች በተያዘ ደፈጣ መማረክ ሲቻል ቀሪዎቹ እግሬ አውጪኝ በማለት ማምለጣቸውን ጠቅሷል። በኮሎኔል ፋንታውን የሚመራው አፋድ ብልጽግና በቀጠናው በቆየበት ጊዜ በደምና በመስዋዕትነት የተዋቀረውና የተደራጀውን የባለሽርጡ ክፍለ ጦርን ለመበተን ወደ ራሱ የሚሊሻ ክንፍ ለመውሰድ በሚሊዮን የሚገመት ገንዘብ መድቦ የተንቀሳቀሰ ቢሆንም ይህንን ሰይጣናዊ የቅጥፈት ሴራቸውን በክፍለ ጦሯ የሚንቀሳቀሱ በሳል አመራሮች አክስመውታል ሲል አስታውሷል። ይህ አልበቃ ያለው ኃይል ባለሽርጡ ክፍለ ጦር በሚንቀሳቀስበት ቀጠና ከስርዓቱ የብልጽግና ሰራዊት ጋር ዲሽቃና ተተኳሽ ሲቀባበሉ በደረሰን መረጃ መሰረት በያዝነው ደፈጣ በአማራ ህዝብ ላይ ክህደት ሲፈጽም በጀግኖቻችን ውርደትን በመከናነብ ዲሽቃውና ተተኳሹን መማረክ ችለናል ሲል በፎቶግራፍ አስደግፎ ባወጣው በዚሁ መግለጫ ጠቅሷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ በዘመቻ አንድነት ተጠናክሮ እንደሚቀጥል የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ፋኖ መሐመድ ሞገስ ማስታወቁንም ይኸው መግለጫ ጠቅሷል። ኮሎኔል ፋንታው ሙሐቤ እስክንድር በሚመራው አፋድ አደረጃጀት ውስጥ ከከፍተኛ አመራሮች አንዱ መሆናቸው አይዘነጋም። በአማራ ክልል የአስቸኳይ ጊዜ አዋጅ ቢነሳም ዜጎችን በዘፈቀደ የማሰር የማዋከብ እርምጃ መቀጠሉን መንግስታዊ የሰብአዊ መብት ተሟጋች ድርጅት አስታወቀ። በምዕራብ አፍሪካዊቷም ጋምቢያ ዋና ከተማ ባንጁል እየተካሄደ ባለው የአፍሪካ ሰብአዊና የሰዎች መብት ኮሚሽን ጉባኤ ላይ ሪፖርት ያቀረበው የኢትዮጵያ ሰብአዊ መብቶች ኮሚሽን በኢሰመኮ የህዝብ ሰላምና ደህንነትን ለማስጠበቅ በሚል በአማራ ክልል ባለፈው ሐምሌ 28 2015 ዓ.ም ታውጆ የነበረው የአስቸኳይ ጊዜ አዋጅ ለተጨማሪ 4 ወራት እስከ ጥር 24 2016 ዓ.ም ተራዝሞ እንደነበረም ተጨማሪውም የጊዜ ገደብ ባለፈው ግንቦት 2016 ዓ.ም መጠናቀቁን ያወሱት የኢሰማኮ የሲቪል የፖለቲካና የማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል የማቆያ ቦታዎች በተጠናቀቀ ሁኔታ እንደሚገኙ ንጹህ መሰረተ ልማት ያለመኖሩን ስርዓቱን ያልጠበቀ መስተንግዶ እንደሚካሄድ
በባንጁል ለተሰበሰቡ ታዳሚዎችም ገልጸዋል። በመንግስት በኩል ግጭትን ለማስወገድ ሁነኛ ወይም ቁርጠኛ እርምጃ አለመወሰዱን የገለጹት ዶክተር አብዲ እየጨመረ የመጣውን ተፈጥሯዊ አደጋን ለአገር ውስጥ ፍልሰት ምክንያት መሆኑንም አክለዋል። በአሁኑ ወቅትም ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የገለጹት ዶክተር አብዲ የኢትዮጵያ መንግስትም ግጭትን እንዲያቆምና አስገድዶ መሰወርን በወንጀል ተጠያቂ እንዲያደርግም ሲሉ ጥሪ አቅርበዋል። በጉባኤው የተገኙት የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ዳይሬክተሩ አቶ መሱድ ገበየው በበኩላቸው ባቀረቡት ሪፖርት በሰሜን ኢትዮጵያ በትግራይ ክልልን የነበረውን ጦርነትን ጨምሮ አሁን ቀጥሏል ባሉትም በኦሮሚያ፣ በአማራ፣ በቤንሻንጉል ክልሎችም ጦርነትና ግጭትም የሲቪክ ማህበረሰብ ድርጅቶችን ስራቸውን በእጅጉ እንዳደናቀፈባቸውም ገልጸዋል። በኢትዮጵያ የሚታየው የጦርነት የግጭትና የቀውስም አዙሪትን ያስቀራል ተብሎ በብዙዎች ዘንድ የተነገረለት የሽግግር ፍትህ ፖሊሲ በሚጠበቀው ፍጥነትም አለመሄዱን የገለጹት አቶ መስዑድ መንግስትም ሁሉን አካታችና አሳታፊ የሆነ ውይይት በፌደራልና በክልል ደረጃ ከሚገኙ የሲቪል ማህበራት ድርጅቶችና ተቋማት ጋር ውይይት ቢያደርግም አዋጭ ነው ሲሉም ገልጸዋል። በደቡብ ሜጫ ሙሽሮችን ጨምሮ እድምተኞቹን የአብይ አገዛዝ ስልጣን አስጠባቂ ወታደሮች በግፍ መጨፍጨፋቸው ተገለጸ። በአማራ ህዝብ ላይ ጦርነት የከፈተ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ዛሬ በጎጃም ደቡብ ሜጫ ወረዳ በገርጨጭ አዲስ ዓለም ቀበሌ አግኒ ዛሬ ሚያዝያ 29 ቀን 2017 ከጠዋቱ 12 ሰዓት አካባቢ በሰርግ ቤት ውስጥ ያሉ ሙሽሮችና የአንድ ሙሉ ቤተሰብ በአገዛዙ ኃይል ሙሉ ለሙሉ በግፍ መጨፍጨፋቸው ተገልጿል። የአብይ አህመድ ብልጽግና ቡድን አገልጋይ በሆኑት በሚሊሻና ራሱን መከላከያ ብሎ በሚጠራው ስልጣን አስጠባቂ ጦር በሰርግ ፕሮግራም ላይ ያሉትን 8 ንጹሃንም በግፍ ሲረሽኑ 4ቱን በከባዱ ማቁሰላቸው ተገልጿል። ከተገደሉት መካከል ስመኘው ሞላ 42 ዓመት ዕድሜ፣ የ78 ዓመቱ ሞላ ከበደ አዛውንት፣ አያና ሞላ 51 ዓመት፣ ትንሳኤ ፍቃዱ የ13 ዓመት ታዳጊ፣ ተመስገን አስማማው የ9 ዓመት ታዳጊ፣ ገነት ገብሬ የ10 ዓመት ታዳጊና ቁሜ ገብሬ የ20 ዓመት ወጣት በግፍ ከተገደሉት መካከል ሲሆኑ አንድ ለጊዜው ማንነቱ ያልታወቀ ወጣትን ጨምሮ ከባድ ጉዳት የደረሰባቸው ገብሬ ደሳለኝ፣ አዳሙ ውበቱ፣ ጋሹ ገረመው መሆናቸውን ዛሬ ከአካባቢ ወጣው አሳዛኝ መረጃ ይገልጻል። አገዛዙ በተደጋጋሚ በሰላማዊ ሰዎች ላይ አነጣጥሮ ከሚፈጽመው የድሮና የከባድ መሳሪያ ጥቃት በተጨማሪ በስልጣን አስጠባቂ ጦርና አብረውት በተሰለፉት ባንዳዎች ሰላማዊ ሰዎች ላይ ጥቃት ሲያደርስ መቆየቱ አይዘነጋም። ይህ በእንዲህ እንዳለ አማራ ፋኖ በጎጃም ከቀናት በፊት ያወጣውን ጥብቅ ትዕዛዝ በመተላለፍ በአርሶ አደሩ ላይ የተጋነነ የአፈር ማዳበሪያ ዋጋ መጫኑን ተከትሎ እህልና ከሰል ወደ አዲስ አበባ ለማጓጓዝ የሚደረጉ እንቅስቃሴዎችና በዚህ ውስጥ ተልዕኮ ያላቸው እንዲቆጠቡ የወጣውን መመሪያ ተላልፈው ለመንቀሳቀስ በሞከሩ ላይ ህጋዊ እርምጃ እየተወሰደ መሆኑ ታውቋል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ አማራን ሙሉ ለሙሉ ለማደህየት በሚል በተጋነነ ዋጋ በሌሎች ክልሎች ከሚሸጥበትም በላይ በአማራ ክልል የአፈር ማዳበሪያ ዋጋ በከፍተኛ ደረጃ መጨመሩ ገበሬውን ለማደህየትና ለማራቆት እየወሰዳቸው ያሉ እንቅስቃሴዎችን በመቃወም ድርጊቱን በማውገዝ የአማራ ፋኖ በጎጃም ከቀናት በፊት ማስጠንቀቂያ አውጥቶ መግለጫ የሰጠ ሲሆን ሚያዝያ 6 ቀን 2017 በወጣው በዚሁ መግለጫ የአፈር ማዳበሪያ ለሽያጭ ያቀረበበትን ዋጋ የአማራ ገበሬ የሀገር ጀርባ አጥንት የካደ ብቻ ሳይሆን ህልውናውን ለማጥፋት በተጋነነ ዋጋ ለመሸጥ የዘጋጀ በመሆኑ መላው አርሶ አደራችን አሁን በቀረበበት ዋጋ አንድ ኩንታል የአፈር ማዳበሪያ 8,000 ብር እንዳይገዛ ጥሪ ያቀረበ ሲሆን የህልውና አደጋ ገጥሞት ራሱን ከወራሪ ጠላት እየተከላከለ በሚገኘው የአማራ ገበሬ ላይ የገንዘብ ትርፍ ለማግኘት ከወንበዴው ስርዓት ጋር ተመሳጥራችሁ በህገ ወጥ መንገድ የአፈር ማዳበሪያ ከዝናችሁ በተጋነነ ዋጋ ለመሸጥ የዘጋጁ ነጋዴዎች በትክክለኛው ተመን የማትሸጡ ከሆነ ድርጅታችን የአማራ ፋኖ በጎጃም ማዳበሪያውን ለማህበረሰቡ እንደሚያከፋፍልና እናንተም ላይ እርምጃ እንደሚወስድ እናስጠነቅቃለን ማለቱ አይዘነጋም። ለመላው የጎጃም ማህበረሰብ በህገ ወጥ መንገድ ማዳበሪያ ይዘው የሚገኙ ነጋዴዎችን በአካባቢው ለሚንቀሳቀሱ ብርጌዶችና ሻለቆች እንዲጠቁሙ ጥሪ አቅርበው የነበረ ሲሆን ዛሬ ማስጠንቀቂያውን ጥሰው የጠላትን ዓላማ ለማሳካት በተንቀሳቀሱ ላይ በአንዳንድ ቦታዎች ላይ ህጋዊ እርምጃ መወሰዱን የሚጠቅሱ መረጃዎች ደርሰውናል። በሌላ በኩል የአማራ ፋኖ በጎጃም 9ኛው ሳሙኤል አወቀ ክፍለ ጦር ስር የሚገኘው አባይ ሸለቆ ብርጌድ ወሎና ጎጃምን በሚያገናኘው መንገድን በአማራ ህዝብ ላይ ጦርነት የከፈተው ብልጽግና በመዝጋት ህዝቡን ለችግር ማጋለጡን መሰረት አድርጎ መንገዱን ከነገ ሚያዝያ 30 ቀን 2017 ጀምሮ መክፈቱን አስታውቋል። የህዝቡን ስቃይና መከራ ለመቀነስ ሲባል አስቀድሞ ክልከላ አድርጎት የነበረውን በማንሳት መንገዱ መከፈቱንም አስታውቋል።
የፋኖ አንድነት ጉዳይ ጋራ ጉዳያችን ነው ሲል የፋኖ አመራር አስታወቀ። ከህዝብ ከደረሱት አስተያየቶች መካከል 99 በመቶ የሚሆነው የፋኖ አንድነትን ጉዳይ የሚመለከት መሆኑን አስታውቋል። በተለያዩ አቅጣጫዎች ዛሬም የተለያዩ አስተያየቶች ስለ ፋኖ አንድነት እየተሰጡ ይገኛል። የአማራ ፋኖ አንድነት በጎንደር ዋና ቃል አቀባይ ፋኖ ዮሐንስ ንጉሱ ሙጬ የፋኖን አንድነት አስታኮ በትላንትናው ዕለት ለሰጠው አስተያየት ከ300 በላይ መልእክቶች እንደደረሱትና በ24 ሰዓት ውስጥ ከደረሱት ከነዚህ መልእክቶቹ 99.9 በመቶ የሚሆነው ስለ አማራ ፋኖ አንድነት ጉዳይ የሚያነሳ መሆኑን ጠቅሷል። አጀንዳው የአማራ ፋኖ አንድ ይሁንልን የሚሉ መልእክቶች አብላጫ ሚዛኑን ይደፋሉ ያለው ፋኖ ዮሐንስ ንጉሱ እኛም ወገኖቻችን መሻታችን ነውና አንድ መሆንን አስቀድመናል። ያሰፈሰበው የአብይ ግሪሳ ወሽመጡ ሊቆረጥ ግድ ሆኗል። አንድነት ኃይል ነው በማለት አስተያየቱን ዛሬም አጠር አድርጎ አስፍሯል። በሌላ በኩል የአማራ ህዝብን መከራ ለማስቀጠልና የፋኖ ወደ አንድ እንዳይመጣ ለማድረግ ፋኖችን ለመከፋፈል ከዚህ ወይም ከዚህ አካባቢ ከሌ እንዳይመጣ እንዳይሄድ ከሌ ስልጣን እንዳይሰጠው ከሌ ምክትል እንዳይሆን የሚሉ የተለያዩ ጅምብሮችን ጠላትና ከጠላት ጋር የተሰለፉ ኃይሎች ጭምር በማራገብ ላይ ሲሆኑ እነዚህን ተከትሎች የፋኖ አንድነትን በተመለከተ መሪዎቹ የሚያደርጓቸውን ውይይቶችና የደረሱባቸውን ውሳኔዎች ያለማወቅ ችግር በጠላት ሰፈር የተለያዩ አሉባልታዎች እንዲነዙ ምክንያት መሆኑም ታውቋል። የፋኖ መሪዎች የጀመሩትን ጥረት አፋጥነው አንድነቱን ይፋ ያደርጋሉ ተብለው በሚጠበቅበት በዚህ ወቅት ላይ አገዛዙ ክረምቱ ከመምጣቱ በፊት ፋኖ አንድ እንዳይሆንና ፋኖ አንድ ካልሆነ ትግሉን በበላይነት ለማጠናቀቅ ከፍተኛ እድል አለን በሚል እየተንቀሳቀሰ ሲሆን ለፋኖ አንድነት እየሰሩ ያሉት አራቱ የፋኖ አደረጃጀቶች ወደ አንድ ለማምጣት ሲያደርጓቸው የነበሩ ውይይቶች የህዝባቸውን ጥያቄ በሚመልስ ጠንካራ ድርጅት ይፋ የሚሆንበትና የተናጠልና የቡድን አመራራቸው በጋራ ትግሉን ወደፊት ለመክፋት የሚያስችል ሁኔታ ይፈጠራል የሚሉ ተስፋዎች በትግሉ ደጋፊዎች በኩል እየተነሱ ሲሆን በተቃራኒው አማራን ጎንደር፣ ጎጃም፣ ሸዋ፣ ወሎ ብሎ ለመከፋፈል እየተንቀሳቀሰ ያለው ጠላት በዚሁ ተልኮ አራማጅ የውስጥና የውጭ ብአዴኖች አጀንዳ ለመስጠት የሚያደርጋቸው እንቅስቃሴዎችና ከጠላት ጋር የተሰለፈው ኃይል ተመሳሳይ እንቅስቃሴ በማድረግ ከአቢጋ ግንባር ፈጥሮ ጦርነት እስከ መክፈት ለደረሰበት ኃይል የስልጣን ጉዳይ ተቆርቋሪ አንዱን አንጋሽ ሌላውን አርካሽ ሆኖ በማህበራዊ ሚዲያ የሚያደርገው እንቅስቃሴ መሬት ላይ ካለው እውነታ ጋር የማይጣጣምና የፋኖ መሪዎችም የጀመሩትን ውይይት አጠናክረው መቀጠላቸውን አንድነቱን ይፋ ለማድረግ መቃረባቸውን ጭምር የሚጠቅሱ አስተያየቶችም ሲንሸራሸሩ አስተውለናል። አራቱ የፋኖ አደረጃጀቶች መጋቢት 10 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ጀምሮ ዘመቻ አንድነት ብለው ከሰየሙ በኋላ ከወታደራዊ እንቅስቃሴው ጎን ለጎን የፋኖን አንድ ድርጅት የማዋለድ ስራ ላይ ውይይት ማድረጋቸውን ተከትሎ አገዛዙና ከአገዛዙ ጋር የተሰለፉ ኃይሎች የተለያዩ ጅምብሮች ማውራታቸውን መሰረት ማድረግ የተለያዩ ጥያቄዎች የተነሱ ሲሆን የአማራ ህልውናን ትኩረት ሰጥተው የሚሰግቡ መገናኛ ብዙሃን ጋዜጠኞችም በአደባባይ የአንድነቱ ጉዳይ ቅድሚያ እንደሚሰጠውና ይኸው ይፋ እንዲሆን ጥሪ እያቀረቡ ይገኛል። ጠቅላይ ሚኒስትሩን ጨምሮ የፌደራል መንግስት የክልል ባለስልጣናት እንዲፈርሱ የጠየቋቸው 297 ህገወጥ ኬላዎች ዛሬም በተለያዩ የኢትዮጵያ አካባቢዎች በተግባር ላይ እየዋሉ መሆናቸው ተገለጸ። የገቢዎች ሚኒስቴር በትላንትናው ዕለት የ9 ወራት የሥራ ክንውኖቹን ለተወካዮች ምክር ቤት ባቀረበበት ወቅት በምክር ቤቱ የፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴ በክልሎች እንዲነሱ የተወሰኑ 297 ህገወጥ ኬላዎች ባለመነሳታቸው በገቢ እና ወጪ ንግድ ላይ እንደዚሁም በሸቀጦች ነፃ ዝውውር ላይ አሉታዊ ጫና እያሳደሩ እንደሆነ ማረጋገጡን ገልጾ እነዚህ ህገወጥ ኬላዎች ለምን አልተነሱም መቼስ ይነሳሉም ሲል ጥያቄም አቀርቧል። የጉምሩክ ኮሚሽን በበኩሉ ጠቅላይ ሚኒስትሩ የፌደራል ፖሊስና የተለያዩ የጸጥታ አካላት በተገኙበት በተደጋጋሚ ጊዜያት አቅጣጫ ቢሰጥበትም ችግሩም ቀጥሏልም ብሏል። በፓርቲ ጉባኤዎችና በሚኒስትሮች መስሪያ ቤት ጭምር በክልሎች ያሉ የፌደራል መንግስት የማያቃቸው ኬላዎች እንዲነሱ መመሪያ ቢተላለፍም የጸጥታ ችግር በሌለባቸው አካባቢዎች ላይ በተደረገም ጥናት 297 ህገወጥ ኬላዎች መኖራቸውን አረጋግጠናል ሲሉ የጉምሩክ ኮሚሽን ኮሚሽነሩ አቶ ደበሌም ቀበታ ተናግረዋል። በህገወጥ ኬላዎች ምክንያት ዜጎች እየተንገላቱ መሆኑን የተናገሩት ኮሚሽነሩ የምክር ቤቱ እርዳታን እንሻለን ቀን ከሌሊትም ዋጋ የሚከፍሉ የጸጥታ አካላት እንዳሉ ሁሉ በህግ ላይ የሚያምጹም የጸጥታ አካላት መኖራቸውን የጉምሩክ ኮሚሽኑ ኮሚሽነሩ ገልጸዋል።
የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድ በተለያዩ ግንባሮች ያደረገውን ውጊያ ተከትሎ ድል መቀዳጀቱን አስታወቀ። የፋኖ አንድ ተቋም የማቋቋም እንቅስቃሴ በድል እንደሚጠናቀቅ አስታውቋል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድ ዛሬ ሚያዝያ 29 ቀን 2017 ይፋ እንዳደረገው በቅርቡ አዲስ አደረጃጀት ከፈጠረ በኋላ እንደ ንስር ታድሶ ያገዛዙን ሰራዊት አስፈሪሆ በሻለቃ ተክሌ መልሰውና በሻለቃ ሎንግ እየተመራ መልካም ስራዎችን እያከናወነ እንደሚገኝና በጠላት ላይ ድል መቀዳጀቱን አስታውቋል። ዛሬ ሚያዝያ 29 ቀን 2017 ዓ.ም ከእንዳቤት ወለሽ ምስራቅ አቅጣጫ ወደ ሙቀጫ እንቅስቃሴ ያደረገው ያገዛዙ አራዊት ሰራዊት ጥምር ጦር በእንዳቤት ብርጌድ ምንውጢ ተራራ ላይ ከማለዳው 3 ሰዓት ጀምሮ ከፍተኛ የሆነ ማጥቃት እርምጃ በመውሰድ በጠላት ላይ ድል መቀዳጀቱን አስታውቋል። ወደ ሙቀጫ አልፎ ለመሄድ የተገደደው ያገዛዙ ወንበር ጠባቂ ሰራዊት ያልጠበቀውን ሽንፈት ተከናንቦ ወደ መጣበት ለመመለስ መገደዱንም አስታውቋል። ያገዛዙ አራዊት ሰራዊት እቅድ በፈለገው ባንተ አባታዎቹ የሻለቃ ሀብታሙ አጠቃ ልጆች ሽንፈት የከሸፈ ሲሆን የቀረ ኃይሉን ይዞ ወደ መጣበት መፈርጠጡን አስታውቋል። አገዛዙ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱንም ገልጿል። ይህ በእንዲህ እንዳለ በትላንት በስቲያ ሚያዝያ 27 ቀን 2017 ዓ.ም የሜጀር ጀነራል ውባንታ አባተ ኮር ተወርዋሪ ኃይል ፎገራ ላይ ወረታ ዙሪያ ጉማራ የተባለ ቦታ ላይ በተደረገ የደፈጣ ጥቃት ያገዛዙ አራዊት ሰራዊት ከተሽከርካሪ እስከ እግረኛው መደምሰሱን አስታውቋል። አገዛዙ በዚህ ሰዓት አለኝ ያለውን ኃይል ለመጠቀም ሞክሯል ያለው ይሄው መግለጫ ነገር ግን እንደማይሳካለት ሲረዳ ጭካኔውን በሰላማዊ ሰዎች ላይ እየፈጸመ ይገኛል ሲል የአገዛዙን የግፍ እርምጃም አጋልጧል። በጎንደር ባለፉት 2 ሳምንታት አገዛዙ የዕድሜ ገደብ ሳይመርጥ ንጹሐን ጭምር እያፈሰ እንደሚገኝ ያስታወቀው የአማራ ፋኖ አንድነት ሜጀር ጀነራል ውባንታ አባተ አንደኛ ኮር የህዝብ ግንኙነት ኃላፊ ፋኖ ሀቅ አለው ጸጋ ባለፉት 2 ሳምንታት አገዛዙ የዕድሜ ገደብ ሳይመርጥ ንጹሐንን ጭምር በግድ እያፈሰ ወደ ማሰልጠኛ ያጋዘ መሆኑን ጠቅሷል። ድርጊቱ ያገዛዙን የሞራል ውድቀትና አስቀድሞ ያስገባው ኃይል መደምሰሱን ማሳያ መሆኑን ጠቅሶ የአብይ አገዛዝ እየፈጸመው የሚገኘውን ድርጊት አውግዟል። አገዛዙ አማራን በአማራ ለማስመታት አማራን በጅምላ ወደ ወታደራዊ ማሰልጠኛ እያጋዘ ይገኛል ያለው የህዝብ ግንኙነት ኃላፊው የአማራ ህዝብም ይህን ነውረኝነት የተላበስ ያገዛዙን ስራ ወግድ ማለትና ህዝባዊ አመፅን ማቀጣጠል እንዳለበት ጥሪ አቅርበዋል። አማራዊ ቤታችን በእውነተኛ የህዝብ ታጋዮች ተመክሮበት ተዘክሮበት አማራነትን በሚመጥነው ልክ ተሰርቶ ለትግሉም ለአማራ ህዝብ የሚቀርባል ያለው የፋኖ አመራር ሰማይ ዝቅ ምድር ከፍ ቢል የአማራ ፋኖ መታገያ ቤታችንን ከመመስረት የሚያግደን ምንም አይነት ምድራዊ ኃይል የለም በማለት ለፋኖ አንድነት መሪዎቹ እየሰሩ መሆኑንም ጭምር አስታውቋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ በብሪት ወረራ የፈጸመውና በ3 ወር ውስጥ አማራን ትጥቅ ብቻ ሳይሆን ቀበቶ አስፈታለሁ በሚል ከ2 ዓመት በፊት ጦርነት ያወጀው አገዛዝ በአማራ ክልል ዋና ዋና ጥቂት ከተሞች በስተቀር በርካታ አካባቢዎችን ማጣቱ ግልጽ በሆነበት በአሁኑ ወቅት ያገዛዙ የኮሚኒኬሽን ሚኒስትርና በአማራ ብልጽግና ኮታ የተመረጠው ዶክተር ለገሰ ቱሉ የአማራ ክልል 90% ተቆጣጥረናል በማለት የሐሰት መግለጫ መስጠቱ መነጋገሪያ ሆኗል። ፋኖ ከአማራ ክልል ከ80% በላይ አካባቢዎችን መቆጣጠሩና አገዛዙ በዋና ዋና ከተሞችና በተወሰኑ አካባቢዎች ብቻ ተወስኖ እንደሚገኝ በአማራ ህዝብ ላይ በባንድነት የተሰለፈው የቀድሞ ብአዴን የአሁኑ የአማራ ብልጽግና መዋቅርን መልሶ መዘርጋት እንደማይቻል የፋኖ መሪዎች በተደጋጋሚ ሲገልጹ መቆየታቸው አይዘነጋም። አብይ አህመድ ራሱ መራጭና አስመራጭ በሆነበት የብልጽግና አንደኛ ድርጅታዊ ጉባኤ እናቶ ገዱን አንዳርጋቸውን ጨምሮ ከ32 በላይ ዋና ዋና ከፍተኛ አመራሮችን ከፓርቲ ውስጥ ካባረረ በኋላ በአማራ ኮታ ተመርጠዋል ካላቸው መካከል ኮሚኒኬሽን ሚኒስትሩ አንዱ መሆኑ በጊዜው መዘገቡ አይዘነጋም። አዲሱ የካናዳ ጠቅላይ ሚኒስትር አገራቸው ካናዳም ለሽያጭ በጭራሽም እንደማትቀርብ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ነገሯቸው። ትራምፕ ግን በጭራሽ አይበሉ በማለትም ካናዳን 51ኛው የአሜሪካ ግዛት የማድረግም ተደጋጋሚ ፍላጎታቸውን ለካናዳው ጠቅላይ ሚኒስትር ገለጹ። በቅርቡ በአስገራሚ ሁኔታም ስልጣን የተቆጣጠሩት የካናዳው ጠቅላይ ሚኒስትር ማርክ ከርኔ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በትላንትናው ዕለት በነጩ ቤተ መንግስት ተገናኝተው ባደረጉት ውይይት ጠቅላይ ሚኒስትር ማርክ አገራቸው ካናዳም በጭራሽ ለሽያጭም እንደማትቀርብ ካናዳ አሜሪካንን ለመቀላቀል ምንም አይነት ፍላጎት እንደሌላት ለፕሬዝዳንት ዶናልድ ትራምፕ ቁርጥ ያለ የመንግስታቸውና የህዝባቸውን አቋም ገልጸውላቸዋል። ካናዳን እንደሚወዱ የተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው አዲሱ የካናዳ ጠቅላይ ሚኒስትር ማርክን በጣም ታታሪና መልካም ሰው በማለት አወድሰዋቸዋል። የካናዳና የአሜሪካም ጥምረትን በጥሩ ጋብቻ በማመሳሰል የአብረን እንዋሃድ አስተያየት ያቀረቡት ፕሬዝዳንት ዶናልድ ትራምፕ
ትራምፕ ከቀድሞው የምጣኔ ሀብት ባለሙያው ከአዲሱ የካናዳው ጠቅላይ ሚኒስትር የቀረበላቸው ምላሽ እርሶም ከንግድ ዘርፍ አኳያም እንደሚያውቁት አንዳንድ ጊዜ የማይሸጡ ሪል ስቴቶችም እንዳሉ ሁሉ ካናዳም እንደዚሁ ለሽያጭም አትቀርብም፣ ነገር ግን የካናዳና የአሜሪካ በጋራ የመስራት እድል ወደፊት ሊኖር ይችላልም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጭራሽ ማለትም አይባልም በማለትም ለመለሱት ምላሽ የካናዳው ጠቅላይ ሚኒስትር የካናዳ ህዝብ 51ኛው የአሜሪካ ግዛት የመሆን ፍላጎት ለጊዜው የላቸውም በማለትም መልሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ ወዲህ የገልፍ ኦፍ ሜክሲኮን ወደ ገልፍ ኦፍ አሜሪካ መለወጥን፣ ፓናማንና ግሪንላንድን የአሜሪካ ግዛት አድርገው የማለማቸው ዛቻ ከአገራቱና ከዓለም አቀፍ ማህበረሰብ እንደዚሁም ከጋዜጠኞች ጋር የተካረረ የቃላት ለውጥ ውስጥ ከቷቸው መቆየቱ ይታወሳል። የጤና ባለሙያዎች ድምጻቸውን ለማሰማት አደባባይ መውጣታቸው ቀጥሏል። ዛሬ በስልጤ ሀላባ የሆስፒታል ሰራተኞች በጋራ ድምጻቸውን ለማሰማት ሲንቀሳቀሱ ከግቢው መውጫ በር ላይ ሲደርሱ ፖሊሶች ከበባ በመፈጸም እየደበደቡ ወደ ውስጥ አስገብተዋቸዋል። ለጤና ባለሙያዎች ንቅናቄ በይፋ ምላሽ ያልሰጡት ያገዛዙ ከፍተኛ ባለስልጣኖች እንቅስቃሴውን በተስፋ ለማዳከም እቅድ አውጥተው እየተንቀሳቀሱ መሆኑ ታውቋል። የጤና ሚኒስቴሯን ጨምሮ የተለያዩ ከፍተኛ ባለስልጣናት የተገኙ በት ውይይት ይደረጋል ተብሏል። አብይ አህመድ ውይይቱ ላይ ሊሳተፍ የሚችልበት እድል እንዳለም እየተጠቀሰ ነው። የጤና ባለሙያዎች ዛሬም በተለያዩ የሀገሪቱ አካባቢዎች ድምጻቸውን እያሰሙ ሲሆን ለስራ ተቃውሟቸው ጥያቄያቸው ምላሽ የማያገኝ ከሆነ 6 ቀናት ብቻ እንደቀራቸው አስታውቀዋል። በስልጤ ዞን ሀላባ ሆስፒታል የሚሰሩ የጤና ባለሙያዎች በጋራ ድምጻቸውን ለማሰማት እንቅስቃሴ ሲያደርጉ ከሆስፒታሉ ግቢ መውጫ ታፔላ ጋር ሲደርሱ አስቀድሞ በተደራጀ መንገድ ከበባ የፈጸሙት ፖሊሶች እየደበደቡ ወደ ውስጥ ማስገባታቸውና ምን ያህል መጎዳታቸው ለጊዜው እንዳልታወቀ ተጠቅሷል። የዳቦ ጥያቄያችን ይመለስ፣ የኑሮ ውድነቱና ደሞዛችን አልተመጣጠንም፣ ደሞዝ ጭማሪ ይደረግልን፣ የጤና ሽፋንን ጨምሮ የተለያዩ ጥቅማ ጥቅሞቻችን ይከበሩ በማለት 12 ጥያቄዎቻቸውን በማስቀደም በአንድ ወር ውስጥ ምላሽ የማያገኙ ከሆነ ግንቦት 3 ቀን 2017 የስራ ማቆም አድማ ለማድረግ ጥቂት ቀናት የቀራቸው ሲሆን ዛሬ 6 ቀናት ብቻ እንደቀራቸው አስታውቀዋል። ዛሬም ድረስ በይፋ ምላሽ ያልሰጠው አገዛዝ ከፍተኛ የፌዴራል የክልል ባለስልጣናት በጤና ባለሙያዎች በተነሳ ተቃውሞ ዙሪያ ዛሬ አስቸኳይ ስብሰባ በውስጥ ማድረጋቸው ታውቋል። በዚሁ ስብሰባ ላይ ከዞን ኃላፊዎች ከጤና ቢሮ ኃላፊዎች ጋር በዙም ጭምር ውይይት የተደረገ ሲሆን ተሳታፊዎች የጉዳዩን አሳሳቢነት በመጥቀስ ተቃውሞ ወደ ሌሎች የስራ ዘርፎችም ሊሸጋገር ይችላል በሚል አገዛዙ ባለስልጣናት ያላቸውን ስጋት የገለጹ ሲሆን ይህንኑ እንቅስቃሴ ለማክሸፍ ያሉትን ስልት ነድፈው እየተንቀሳቀሱ መሆኑ ታውቋል። መንግስት ከተመረጡ የጤና ባለሙያ ወኪሎች ጋር ይመካከራል በሚል ከተቃውሞ የመጨረሻ ቀን በፊት ይፋ በማድረግ ተቃውሟቸውን እንዲተው ማድረግ በሚዘጋጀው ስብሰባ ላይ መንግስት ኃላፊዎች የጤና ባለሙያዎች ጥያቄውን እውቅና በመስጠት የደሞዝ ጥያቄን በተመለከተ ለመመለስ የሚያስችል ጥናት እየተደረገ መሆኑን በመግለጽ ማዘናጋት፣ ጥናቱ እንደተጠናቀቀ የጤና ባለሙያዎች ጥያቄ መልስ ያገኛል በሚል ቃል መግባትና እስከዚያው ድረስ የጤና ባለሙያዎች በትዕግስት ጠብቁን፣ ጥያቄያችሁ በጽንፈኛ ኃይሎች እንዳይጠለፍ ጥንቃቄ አድርጉ በሚል አንዳንዶች እናንተ ውስጥ ተመሳስለው ገብተው ከደሞዝ ጥያቄ ውጭ የፖለቲካ አጀንዳ አላቸው በሚል ለማሸማቀቅና ነጣጥሎ ለመምታት እቅድ አውጥተው የሚንቀሳቀሱ ሲሆን የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የትምህርት ሚኒስትሩ ዶክተር ብርሃኑ ነጋን ጨምሮ የተለያዩ የፌዴራል መንግስት ባለስልጣኖች ምናልባት አብይ አህመድም የተገኘበት ስብሰባ ሊደረግ ይችላል የሚል አስተያየቶች መንሸራሸራቸውና የማዘናጊያ እርምጃው ቶሎ ተግባራዊ እንዲሆን ትዕዛዝ ተሰጥቶ መንቀሳቀሳቸው የተጠቀሰ ነው። ዛሬ መቀሌን ጨምሮ በተለያዩ ሀገሪቱ አካባቢዎች የሚገኙ የጤና ባለሙያዎች አደባባይ ወጥተው ድምጻቸውን እያሰሙ ሲሆን ብዙዎቹ በሆስፒታል ቅጥር ውስጥ ተወስነው እንደ ትላንት አዲስ አበባን ጨምሮ በተለያዩ ሀገሪቱ አካባቢዎች ድምጻቸውን እንዳሰሙ የጤና ባለሙያዎች የመብት ጥያቄያቸው ምላሽ እንዲያገኝ የደሞዝ ጭማሪውን እንደሚደግፉ፣ ጥያቄያቸው ምላሽ ካላገኘ ለስራ ማቆም አድማው ዝግጁ መሆናቸውን የገለጹ ሲሆን ዛሬ አገዛዙ ባለስልጣናት ያደረጉት ውይይት ከዛሬ 7 ዓመት በፊት በተመሳሳይ ጥያቄ በተነሳበት ወቅት አብይ አህመድ የተደረገበት ስብሰባ መደረጉን የሚያስታውሱ ወገኖች በወቅቱ የጤና ባለሙያውን ተጠያቂ በማድረግ አገዛዙ ለውጥ ሂደት ላይ ነው፣ አሁን ገንዘብ የለንም በሚል ታገሱን ይጨመርላቸዋል ከሚል ተስፋ ጀምሮ ለማዘናጋት የተወሰደበት እርምጃ ዳግም እንደማይሰራ የንቅናቄው አስተባባሪዎች በተለያየ መንገድ እየገለጹ ይገኛል።
ይገኛል። በሌላ በኩል የአብይ አገዛዝ የተቆጣጠራቸው መገናኛ ብዙሃን የኢትዮጵያ ጤና ባለሙያዎች ንቅናቄን አይተው እንዳላየ በመሆን ዝምታ መምረጣቸው የጤና ባለሙያዎችና የንቅናቄው አደራጆችን ያስቆጣ ሲሆን አገዛዙ ጥያቄያችንን በዚህ የአፈና እርምጃ አያፍነውም በሚል ለጥያቄው ያላቸው ድጋፍ የጤና ባለሙያዎች ከዳር እስከ ዳር በሚባል ደረጃ ከተለያዩ ሀገሪቱ አካባቢዎች ድምጻቸውን ማሰማት ቀጥለዋል። የዩኒቨርሲቲ መምህራንን ለተቃውሞ ከዚህ ቀደም ያስተባበረው ማህበራዊ ገጽ እየተራብን አንሰራም የሚል ጥያቄ አንስቷል። ጥያቄያቸውን ከኢትዮጵያ ጤና ባለሙያዎች ንቅናቄ ጋር ማስተባበር ከቻሉ ውጤታማ እንደሚሆኑ እየተገለጸ ነው። የዩኒቨርሲቲ መምህራን ድምጽ በሚል ቮይስ ኦፍ ኢትዮጵያን ሌክቸረርስ የማህበራዊ ገጽ የከፈተው ቡድን ከ6 ዓመት በፊት መምህራንን ለተቃውሞ እንቅስቃሴ በማስተባበር በስማቸው የሚነግደውን ማህበር ወደ ጎን በማድረግ ለ5 ቀናት የሥራ ማቆም አድማ ማድረግ ችሎ የነበረ ቢሆንም በተስፋና በጫና እንቅስቃሴያቸው ከተዳከመ በኋላ በአሁኑ ወቅት እየተራበ የሚያስተምር አንድ ምሁር መኖር የለበትም በማለት አዲስ እንቅስቃሴ ጀምረዋል። ስለ ቀጣዩ እንቅስቃሴያችን ይጠቅማሉ የምትሏቸውን ሀሳቦች ያለምንም መሰላቸት ጻፉልን በማለት ጥሪ ያቀረበ ሲሆን እየሰሩ መራብ ከዚህ በኋላ ሊቆም ይገባል፣ እየሰራን አንራብም በማለት ቃል የተገቡላቸው ጉዳዮች ሊተገበሩ እንደሚገባ ሁላችንም ለማይቀረው ትግል ራሳችንን አዘጋጅተናል፣ በቃ እየተራብን አንሰራም በማለት ጥሪ አቅርበዋል። ይህ በእንዲህ እንዳለ ከዚህ ቀደም ለተቃውሞ ዩኒቨርሲቲ መምህራንን ያስተባበረው ማህበራዊ ገጽ አዲስ ጥሪ ይዞ ቀረበ። ሰሞኑን የተባበሩት አረብ ኤሚሬትን በዘር ማጥፋት ወንጀል በመክሰስ በዓለም አቀፍ ፍርድ ቤት በማቅረብ የዳኞችን ይሁንታ ማግኘትም ያልቻለችው የጎረቤት ሱዳን ወታደራዊ አገዛዝም ከባህረ ሰላጤዋ አገር ጋር ያለውን ግንኙነትም እንደሚያቋርጥም አስታወቀ። ሮይተርስ የዜና አገልግሎትም ዛሬ እንደዘገበው የተቃዋሚውን የፈጥኖ ደራሽ ኃይልን በሎጂስቲክ በገንዘብና በወታደራዊ ቁሳቁስም ትደግፋለችም ካለፈው እሁድ ጀምሮ በፖርት ሱዳን ላይ እየደረሰ ላለው ወታደራዊ እና ያልተጠበቀም ጥቃትም ተጠያቂ ተደርጋ ሌተና ጀነራል አብዱል ፈታህ አልቡርሃን ወታደራዊ አገዛዝም የተወነጀለችው የተባበሩት አረብ ኤሚሬት ጋር ያለው ግንኙነትም እንደሚቋረጥም የሱዳን መከላከያም ካውንስል አስታውቋል። የመከላከያው የበላይ ሹም የሆኑትም ሌተና ጀነራል አብዱል ፈታህ አልቡርሃን ከፖርት ሱዳን በቴሌቪዥን በሰጡትም መልእክትም የሱዳን ጦርም የታጣቂው ፈጥኖ ደራሽን ሆነ አይዞህ ባዮቹን ይደቁሳቸዋል፣ በሱዳን ህዝብ ላይ ጥቃት የፈጸሙ አካላትም አጠፋይ እርምጃ እንደሚጠብቃቸው ልናረጋግጥላቸው ይገባል፣ የሱዳን ህዝብ በስተመጨረሻም አሸናፊነቱም አይቀሬ ነው ብለዋል። የሱዳን ወታደራዊ ካውንስል የጠብ አጫሪ መንግስት በማለት የፈረጃት በነዳጅ ሀብቷም የበለጸገችውም ትንሿ የባህረ ሰላጤዋ አገር የተባበሩት አረብ ኤሚሬትም ባለፈው ሰኞም በዛሄግ በሆላንድ በተሰየመው የዓለም አቀፍ የፍትህ ፍርድ ቤት ላይ በዳርፉር ሱዳን ጉዳይ ጦርነትን በማቀጣጠል የቀረበባት ክስም ዳኞቹ በድምጽ ብልጫ ውድቅ ከማድረጋቸው በተጨማሪ ጉዳዩ በቀጣይነት ወደ ችሎቱም እንዳይመጣም የችሎቱ ዳኞች በተቀራረበ የድምጽ ልዩነትም ለተባበሩት አረብ ኤሚሬትም ፈርደዋል። የተባበሩት አረብ ኤሚሬትም የቀረበባትን ተደጋጋሚ ክስም በማስተባበል በሱዳን ጉዳይ ከሰባይ እርዳታና እርቀ ሰላም የማምጣትም ጉዳይ ውጪም በተቃርኖ ጎራም አለመሰለፏን በተደጋጋሚ ጊዜያትም ስትአስተባበል መቆየቷ አይዘነጋም። በዓለማችን የኒውክሌር የጦር መሳሪያም ከታጠቁ አገራት መካከል ተጠቃሽ የሆኑት ህንድና ፓኪስታን በይፋም ጦርነት ውስጥ መግባታቸው ተሰማ። በትላንትናው ምሽት ህንድ በፓኪስታንና ኢስላማባድ ላይ የአየር ላይ ጥቃት መፈጸሟን ተከትሎ ፓኪስታን 6 የህንድ የጦር ጀቶችን፣ አንድ ወታደራዊ ሄሊኮፕተርና በርካታም ሰው አልባ አውሮፕላኖች ወይም ድሮኖችን በቀላሉ መታመጣሏን የህንድ ፓይለቶችን መማረኳን ገልጻለች። እንደ ፓኪስታን ወታደራዊ ባለስልጣናት መግለጫ ትላንት የተመቱት የህንድ የጦር ጀቶች 3 ራፋል የጦር ጀት፣ 1 ሚግ 29፣ 1 ኤስዩ 30 እና ሚራጅ መሆናቸው ተገልጿል። ከዚህ የተነሳም ፓኪስታን የአየር ክልሏን ለ48 ሰዓታት ዝግ ያደረገች ሲሆን ህንድ በፓኪስታን ላይ የወታደራዊ ጥቃት ለመሰንዘር የተገደደችው በህንድ በሚተዳደረው የካሽሚር ግዛት ላይ ለተፈጸመው ጥቃት የአጸፋይ እርምጃ መሆኑን ከኒው ዴሊ የወጣው መረጃ ገልጿል። የኒውክሌር የጦር መሳሪያ የታጠቁት ፓኪስታንና ህንድ እንደ ፈረንጆቹ አቆጣጠር በ2019 ወዲህ ህንድና ፓኪስታን ቀጥተኛ ግጭት ውስጥ ሲገቡ የአሁኑ ለመጀመሪያ ጊዜ መሆኑም ተመልክቷል። በአሸባሪዎች ቀጠናዎች ላይ የተወሰደ እርምጃ በማለት በርካታ ህዝብ በሚኖርባቸው በ9 ቦታዎች ላይ ጥቃት በመፈጸም ጦርነቱን የጀመረችው ህንድ በትንሹ 26 ሰዎች መግደሏን፣ 46 ማክሰሏን የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ድርጊቱን የጦርነት እንቅስቃሴ በማለትም አውግዘውታል። በህንድ ላይ ደርሷል
ስለተባለው ግብረ መልስና ኪሳራም ከህንድ በኩል እስከ አሁን ድረስ የተሰጠ መግለጫ ወይም አስተያየትም የለም። የዓለም መሪዎችና የተባበሩት መንግስታት ስጋታቸውን ሲገልጹ ሁለቱም አገራት ከቀጣይ ወታደራዊ እርምጃዎች እንዲታቀቡ ሲሉም ጠይቀዋል። ለፓኪስታንና ለህንድም ቀረቤታ ያለው የአሜሪካ አስተዳደር አሳሳቢና ተለዋዋጭ ያለውን ጉዳዩን በቅርበትም እየተከታተለው መሆኑን በውጭ ጉዳይ መስሪያ ቤቱ በኩል አስታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።